ዋው ትላላችሁ ሄሉሻና ናቲሽ አንድ አይነት ለብሰው ዛሬ ደግሞ ፏሻ ብረቅ ብሎ መጥተዋል ማለት ነው። ማታ በአዲስ ነገር ጠብቁኝ ብለዋል። በጣም ነው ደስ የሚለው። ሁልጊዜም ከቤታችሁ አዲስ ነገር አይጥፋ፣ ፍቅርን ይጨምርላችሁ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ይህን ሁለት ቀን እንግዲህ ፏ ሸብረቅ እያሉ ሲመጡኛ ራሱ በጣም ነው ደስ ያለና የሰው ደስታ የሚያስደስታችሁ ሁልጊዜም ከቤታችሁ ደስታ ይጥፋ። የእውነት በጣም ነው ደስ የሚለው። ትክክለኛ ሰው ለሆነ ሰው ሲፋቀር ሰው ሲዋደድ በጣም ነው የሚያስደስተውና እኔ በእውነት በጣም ነው ደስ ያለኝ። እንግዲህ በዚህ መልኩ ድጋሚ ህይወት ይቀጥላል ትላላችሁ አይደለም? እውነተኛ ፍቅር መቼም አያረጅም። እውነተኛ ፍቅር ካለ ምንም አይነት ነገር ቢሆን ይቅር ባይ ነው። ታውቃላችሁ ነገሮች እንደዚህ በእንትን ተቋጭተው የማይቀሩት ከእኛም ሆነ ከወንዶች እውነተኛ ፍቅር ከሌለ ነው። ግን ደግሞ እውነተኛ ፍቅር ኑሮ እኛ ካሰብንበት ከአላህ ጋር የማይሆን ነገር የለም። ተጣልቶ መቅረት የለም፣ መገናኘት ይመጣልና ሄሉና ናቲ እንግዲህ በዚህ መልኩ ድጋሜ ተገናኝተዋል። እንደምትመለከቷቸው በጣም ነው ደስ የሚለው። አያቸው እስኪ ወላሂ ሲያምሩ ማለት ነው። ህይወት እንደዚህ ናት። በቃ አንዱን ቢለዩት አንዱ ይመጣል። ፍቅር መቼ እንዲህ ያልቃል? ተስፋ ለምትቆርጡ ሰዎች ማለት ነው። ተስፋ ነው ይሄ። የእውነቴን ነው የምነግራችሁ። አንዳንድ ጊዜ የሰው ልጅ ስንለያይ ተመልሰን ማንገናኝ ይመስለናል። ወይም ደግሞ እሱን ካጣን በቃ ህይወት በዛችሁ የቀረች ወይም ደግሞ ድጋሜ ምርጫ የሌላት ይመስለናል። ህይወት ይቀጥላል። አላህ ካለ ከምትወዱትና ከሚወዳችሁ ጋር ብትለያዩም እንኳ ተመልሳችሁ የመገናኘት እድሉ ይኖራችኋል። ካልሆነ ደግሞ ከነሱ የተሻለ ሰው ይሰጣችኋል። ገባችሁ አይደለም? ይኸው አሁን ሲያምሩ ሄሉ ራሱ ፈገግታዋ ተመልሷል። የእውነት በቃ ፍቅር አይ ፍቅር ትላላችሁ። ፍቅርን የምታውቁት እንዲሁም ደግሞ ትናንት በሜዲያ ላይ አሁን እየተስፋፉ ያሉት ቦቸና ግምጃዬ ማለት ነው። እነሱ ራሱ በቃ እሷ ሳውዲ እሱ ዱባይ እያሉ እንግዲህ ታውቃላችሁ ብዙ ነገሮችን አሳልፏል በስልክ ግን ደግሞ እውነት አልመሰለንም። አሁን ላይ ግን እንዳያችኋቸው ተገናኝተው እሷ ልጅቷ ኢትዮጵያ ገብታ ተገናኝተው በጣም ነው ደስ የሚለው እና ብዙ ልጆች ተስፋ ይቸባችኋለሁ። ከአሁን በኋላ እኔም ተስፋ አለኝ። ለካ ርቀት ያለ ሰው ይገናኛል ምናምን። ይህ እኮ ማዕሩፍ ነው። እንደነገርኳችሁ ካላህ በታይ እናንተ ለምታምኑት ነገር ትኩረት ከሰጣችሁት፣ እናንተ ኃላፊነት ከወሰዳችሁበት በቃ የማይሆን ነገር የለም። የማትገናኙበት ነገር የላችሁም። እንዳልኳችሁ አላህን ይዛችሁ መቼም ቢሆን የምትፈልጉትን ነገር ከማግኘት ወደ ኋላ አትሉም። በቃ ይሳካል። እናንተ ግን ስበቡን ማድረስ አለባችሁ፣ መታገል አለባችሁ። ለምትወዱት ነገር፣ ለምትፈልጉት ለስኬታችሁ ዋጋ ሳይከፈልበት የሚገኝ ፍቅር የለም። ዋጋ ሳይከፈልበት ስኬታማ ልትሆኑ አትችሉም እና ህይወታችን ውጣ ውረድ ያላችሁ ህይወቶች ደግሞ የህይወትን ውጣ ውረድ ያለፈ ሰው ሁሌም ስኬታማ ይሆናል። የሚፈልገውን ነገር ያገኛል፣ ከሚፈልገው ደረጃ ይደርሳል ማለት ነው። እና እንግዲህ ማየት ትችላላችሁ። አንድ ሰው ጋር ስንለያይ ተመልሰን የማንገናኝ የማይመስለን በጣም ብዙ ሰዎች አለን። ቢመስለንም እንኳን ደግሞ የማንጠነቀቃለን ከቃላቶች ጀምሮ ማለት ነው። እና ለዛም ነው የሰው ልጅ ጋር ስትገናኙም ሆነ ስትለያዩ በመልካም ስነ ምግባር መሆን አለበት። አያችሁ አይታወቅም። የሰው ልጅ እንደተለያየ አይቀርም፣ እንደተገናኘም ደግሞ አይቀርም እና ስትኖሩም ሆነ ስትለዩ ከሰው ልጅ ጋር ያላችሁን ምግባር ለቃላቶች ተጠንቀቁ። ምናልባት ቃላቶች በጣም ሰዎችን ይሰብራሉና ግን እንደነዚህ አይነት ነገሮች በጥንቃቄ የተሞሉ ከሆነ ተመለሳችሁ ስትገናኙ በቃ ይቅር ማትባባሉበት ነገር የለምና የሰው ልጅ በእናንተ ምክንያት መሰበር የለበትም። አላህ ፈቅዶላችሁ የኖራችሁትን ያክል ኖሩ። በቃ ፈቅዶ ደግሞ እዛ ቦታ ትለያላችሁ ካላችሁ በቃ በሰላማዊ መንገድ መለያየት ነው። ይሄ ያላህ መሻ ነው። ገባችሁ አይደል? እና እንደዛ ስለሆነ ያው ይህን ይመስላልና ሄሉሻና ናቲሻ በዚህ መልኩ ድጋሚ ስለመጡ በጣም ደስ ብሎናል። ብዙ ኮሜንቶችን ደግሞ እያየሁ ነበር። መልካም መቃጠል ያ ብያሉ ነበር። እንግዲህ እንዲህ አይነቱ እንግዲህ እሱ ያውቃል። ዞሮ ዞሮ እኛም እንፈልገዋል። ሙሂም አሁን ካላት ጋር ደስተኛ እንድትሆን ነው። በቃ ምን ልባላችሁ፣ እኔ ሌላውን ነገር ልል አልችልም። ዋናው ነገር እሷ በየትም ይሁን በየትም የሚበጃት ሰው ሆኖላት አሁንም ደግሞ ያን በይቅርታ አልፈው ፍቅራቸው እንዲቀጥሉ እመኛለሁ። ወይን ዛሬ በአዲስ ነገር ይመጣሉ እንጠብቃለን። እስከዛ ደግሞ ባላችሁበት ሰላማችሁ ይብዛልኝ። ቻናሌን ግን ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክም አድርጉልኝ ማለት ነውና እወዳችኋለሁ፣ አከብራችኋለሁ። የሰው ደስታ የሚያስደስታችሁ ሁላችሁም ላይክ እያደረጋችሁ ሀሳባችሁን ግለጹልኝ። ምን ተሰማችሁ? ምንስ ተስፋ አደረጋችሁ? ከናቲና ከሄሉ ህይወትን ልጠይቃችሁ እስኪ ማለት ነውና
ብዙ ሰዎች የተደስታላችኋላችሁ፣ እንዲሁም እንደነሱ አይነት ህይወት ያላችሁ ሰው ልትኖሩ ትችላላችሁ። እና ተስፋ አደረጋችሁ እንዴት ነውስ? እና ወዳችኋለሁ። ላይክ አድርጉልኝ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።